በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሐቲ ገጽ ወኩለንታየ በትምህርተ መስቀል በአብና በወልድ በመንፈስ ቅዱስ ስም ፊቴንና መላ ሰውነቴን በመስቀል አምሳያ እባርካለሁ። የዮሐንስ ወንጌል ምዕራፍ 20 ቁጥር 19 ያን ቀን እርሱም ከሳምንቱ በፊተኛው በመሸ ጊዜ ደቀ መዛሙርቱ ተሰብስበው በነበሩበት አይሁድን ስለፈሩ ደጆች ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ይህንንም ብሎ እጆቹንም ጎኑንም አሳያቸው። ደቀ መዛሙርቱም ባዩት ጊዜ ደስ አላቸው። ኢየሱስም ዳግመኛ ሰላም ለእናንተ ይሁን፣ አብ እንደላከኝ እኔ ደግሞ እልካችኋለሁ አላቸው። ይህንንም ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ፣ ኃጢአታቸውን ይቅር ያላችኋቸው ሁሉ ይቀርላቸዋል፣ የያዛችሁባቸውም ይያዝባቸዋል አላቸው። ምስጋናና ክብር ለእግዚአብሔር ይሁን። ይህን ክፍል ነው ዛሬ የምንማረው። የዛሬው ትምህርት ከመጀመሪያው ቀን ትምህርት የተለየ አይደለም። በሳምንቱም እንዲሁ ከ8 ቀን በኋላ ብሎ ቁጥር 26 ላይ ይጀምራል። ዛሬ ማለት ነው። ተመሳሳይ ነገር ነው ጌታ የተናገረው። ከ8 ቀንም በኋላ ደቀ መዛሙርቱ ደግመው በውስጥ ነበሩ፣ ቶማስም ከነርሱ ጋር ነበረ። ደጆቹም ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ከዚያም በኋላ ቶማስን ዕጣትን ወደዚህ አምጣና እጆቼን እጅህንም አምጣና በጎኔ አግባው፣ ያመንህ እንጂ ያላመንክ አትሁን አለው። ቶማስም ጌታዬ አምላኬ ብሎ መለሰለት። ኢየሱስም ስላየኸኝ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው አለው ይላል። ይሄ የዛሬው ክንውን ነው። የቅድሙ ደግሞ መጀመሪያ ያለፈው ሳምንት የትንሣኤ ዕለት የተከናወነ ነገር ነው። ሁለቱም በአንድ ነገር ይስማማሉ። ጌታ ሲመጣ በሁለቱም ጊዜ ደቀ መዛሙርቱ እና ቤተሰቦቹ 120 በሙሉ ቤት ዘግተው ነው የነበሩት እና የትምህርታችን ርዕስ ሰላም ለእናንተ ይሁን ነው። ሰላም ለእናንተ ይሁን። በጣም የሚያስፈራ ጊዜ ላይ ለነበሩ ሰዎች ነው ይሄ ነገር የተነገረው። መቼም እኛ አሁን ነገሮች ሁሉ ካለፉ ብዙ ነገሮች ከተከናወኑ በኋላ በታሪክ መልክ ስለምናጠናው ነገሩን ያን ያክል ክብደቱን ላይሰማን ላይታየን ይችላል። መምህራቸው ብዙዎቹ ትዳራቸውን ሁሉ ትተው ነው የተከተሉት። ቤታቸውን ዘግተው ነው የተከተሉት። ስራቸውን ትተው ነው የተከተሉት። ለምሳሌ ዮሐንስ እና ያዕቆብን ታውቃላችሁ። ሀብታቸውን ንብረታቸውን ብቻ ሳይሆን አባታቸውን ትተው ነው የተከተሉት። ዘብዴዎስና ወሃደጉ ዘብዴዎስ ሀባሆሙ ነው የሚለው ወንጌሉ። አባታቸውን ዘብዴዎስንና አሳ ያጠምዱ ነበር። ማጥመጃቸውን ያለውን ነገር ስራ ቦታ ላይ ትተውት ጌታ ተከተሉኝ ሲላቸው ሁሉን ትተው ተከተሉት ነው የሚለው እና ሁሉም ሐዋርያት 12ቱ ብቻ ሳይሆኑ ሌሎቹም እናቶች ከተለያየ መከራ ድነውና ተፈውሰው ጌታን የተከተሉ ነበሩ። 36 እናቶች እንዲሁም 72ቱ የሚባሉት ደቀ መዛሙርት አርድእት እያልን የምንጠራቸው እነዚህም እንደዚሁ ከልዩ ልዩ አኳኋን ጌታ የጠራቸው ናቸው። ክርስቶስን በመከተላቸው ምክንያት ብዙ ነቀፋ የደረሰባቸው ናቸው። ያ ብቻ አይደለም። በአንጻሩም ደግሞ ክርስቶስ ሙታንን በማስነሳት ለምጻሞችን በማንጻት ልዩ ልዩ ስራዎችን በሚሰራበት ጊዜ ሁሉ ደግሞ ያከብራቸው ይከተላቸው ነበረ። አሁን እነርሱ ያላቸውን ሁሉ ትተው አሟጠው የተከተሉት ጌታ አለ ብለው ነው። ጌታ እንደምታውቁት እኔና እናንተን ዓለሙን ሁሉ ለማዳን ራሱን አሳልፎ ለክፉዎች በሰጠ ጊዜ ራሳቸውን ለሱ የሰጡት ሰዎች ምን ላይ ወደቁ? ባዶ ሜዳ ላይ። እረኛውን እመታለሁ፣ በጎቹ ምንድን ነው የሚለው መጽሐፍ? መልሱልኝ። በጎቹ ምን ይላሉ ነው የሚለው? ይበተናሉ። እረኛው ይመታል፣ በጎቹ ይበተናሉ የተባለው ቃል ይፈጸም ዘንድ ነው ያለው ጌታ። ሐሙስ ማታ እሱን አሳልፎ ሲሰጥ ተማሪዎች ሁሉ ሲበታተኑ ያ ቃል ይፈጸም ዘንድ ነው። አሁን ሰዓቱ ስለደረሰ የመጣችሁ በመካከላችሁ ወንጌል አስተምር ነበረ፣ ሙት አስነሳ ነበረ። ያን ጊዜ አልያዛችሁኝም። አሁን ግን የጨለመው ገዥ ሰዓት ነው። ይሄውላችሁ ማንነቴ ብሎ ነው አሳልፎ የሰጣቸው ራሱ። ያን ጊዜ ተማሪዎች ሁሉ ተበትነው ነበር። ቤተሰቦች ሁሉ ተበትነው ነበር። 120 በሙሉ በመከራ ውስጥ በፈተና ውስጥ ነበሩ።
ዓርብ ዕለት ባለፈው እንደተማርነው ተፈጥሮ ራሷ እስክትመሰክር ድረስ የፀሐይ መልክ እስኪለወጥ ጨረቃም ደም እስክትመስል ከዋክብት እስኪረግፉ ምድር እስክትንቀጠቀጥ የቤተ መቅደሱ መጋረጃ እስኪሰነጠቅ አለቶች እስኪሰነጣጠቁ ሙታን እስኪነሱ ድረስ የእግዚአብሔር ትልቅ ሥራ በክርስቶስ ሞት ሲገለጥ በሙሉ ባላጋራዎቹ ምን ብለው ነበር? አሸነፍን፣ ጣልን፣ ገደልን፣ አረፍን፣ ካሁን በኋላ ከህሊናችን ጋር ሆኖ የሚወቅሰን መምህር አይኖርም ብለው ነበር። ይገርማችኋል፣ ሰው በደልን ሲተው ነው እንጂ የሚያርፈው ወቃሽ መምህሩን በመግደል አያርፍም። እነዚህ ሰዎች የመሰላቸው የካህናት አለቆቹም የአገር መሪዎቹም የመሰላቸው ክርስቶስን ከገደሉ በሰላም ይኖሩ ነው የመሰላቸው። ነገር ግን አንድ ነገር ማወቅ ያለብን ነገር አለ። ክፉ አድራጊ ሁል ጊዜ እረፍት የለውም። ተናጋሪ እንኳ ባይኖር እግዚአብሔር በውስጡ ያስቀመጠው ህሊና ሁል ጊዜ ይጮሃል። ስለዚህ ያለ እረፍት ይወቅሰዋል። የጌታችን ቃል ከብዷቸው ነበር ለብዙዎቹ። ተከታይ አሳጣን፣ የጦም ቆሎ የባልዶሮ የሚለን ጠፋ፣ ዓለሙ ሁሉ እሱን ተከተለው፣ ምን እናድርግ ብለው መክረው ነው የገደሉት የነበረው። ስለዚህ እርሱን በጣም በጭካኔ በብዙ ስቃይና በብዙ ማንገላታት በመስቀል ላይ ሲሰቅሉና ሲገሉ የእሱ ተከታይ የሆኑት መኖራቸው እንኳን እንዲታወቅ አይፈልጉም ነበር። እንዲታወቁ አይፈልጉም ነበር። ጴጥሮስ ታሪክ ለሁላችን ምሳሌ ነው። በጴጥሮስ ላይ ነገሩ ስለደረሰ ጴጥሮስ እንላለን እንጂ የብዙዎቹ ሐዋርያት ሕይወት ምሳሌ ነው ጴጥሮስ። በአንድ ሌሊት 3 ጊዜ መካድ ብቻ አይደለም ያጋጠመው፣ ትልቅ ፍርሃት በውስጡ ተፈጥሮበት ነበር። ለምሳሌ ያቺ ሴት አይሁዳዊት ሴት ሳትሲሞን አግኝተው ሳለ ታስታውሳላችሁ። አንተ አነጋገርህ እንደ ገሊላ ሰዎች ነው። አነጋገርህ ያስታውቃል ማለት የንግግር አክሰንት እንደማለት ነው፣ ያስታውቃል። እና ከዚያ ከናዝሬቱ ከኢየሱስ ጋር ነበርክ ስትለው ምን ነበር ያለው? የምትይውን ሰውዬ አላውቀውም ያለው። የምትይውን ሰውዬ አላውቀውም። ማን ነው ይህ ሰው? አንተ ክርስቶስ የእግዚአብሔር ልጅ ነህ ብሎ አብ ገልጾለት የመሰከረው ቅዱስ ጴጥሮስ ነው። እግዚአብሔር ክፉን ቀን ያርቅ፣ በእውነት ከባድን ቀን ያርቅ። በእውነት እምነታችንን አምላካችን የሚፈትን ክፉ ነገር አያምጣብን። በእውነት እንዴት ከባድ ነገር መሰላችሁ! የሚወደውን የሚያውቀውን መምህሩን እኔ አልፌ ስላንተ ሞታለሁ ይል የነበረውን እሱን እያስል ሰይፍ መዞ ሊይዙት የመጡትን በሰይፍና በጎራዴ ለመከላከል የሞከረውን የጴጥሮስን ህሊና ፍርሃት አሸንፎት ነበር። ከባድ ጊዜ ነበር። የሰቀቀን ጊዜ ነበር። በእመቤታችን ህሊና ውስጥ ትልቅ ሐዘን የሰፈነበት ጊዜ ነበር። ደቀ መዛሙርቱ በሙሉ የተበተኑበት ጊዜ ነበር። ጌታ ስለኛ ራሱን አሳልፎ የሰጠበት ጊዜ ነበር። አንድ ነገር ልንገራችሁ፣ ሁሉም መበተናቸው ጌታ ብቻ መከራውን መጋፈጡ ምን ያሳያል መሰላችሁ? ምን እንደሆነ ታውቃላችሁ? የወይኑን መጭመቂያ ብቻውን ምንድነው የሚለው ኢሳይያስ? ረግጬዋለሁ ነው የሚለው። ዓለሙን ያዳነ ለዓለሙ ቤዛ ለመሆን መከራን ሁሉ የተቀበለ ማን ነው? ኢየሱስ ክርስቶስ ነው። ለዚህ ነው ክርስቶስ ነው የዓለም መድኃኒት፣ ብቸኛው መድኃኒት። ዓለሙን በሕማሙ በቁስሉ በመከራው ያዳነው እርሱ ነው። ተሳታፊ አልነበረውም። ስለዚህ አምላክና ጌታ መባል የሚገባው እርሱ የምንለው ለዚህ ነው። ሁሉም ሲበተኑ መከራው ሁሉ ባለ አረፈ እርሱ ላይ። ፍርዱን አጋደለ። ይከተል የነበረው ሕዝብ ሸሸ። የሁላችን መርገም በእሱ ላይ አረፈ። ሁሉም በለው ጣለው፣ ግፋው፣ ወዲያ በለው በርባን ይፈታ፣ እሱ ይሰቀል አለ። ያን ጊዜ ምን ታየ? የሁላችን በደል ምን ያክል በክርስቶስ ላይ ተነባብሮ እንደነበር አየን። ጌታ ስለ ሁላችን ተገፋ። እውነት ጌታ የሞተበት በልኩ በርባን ይገደልበት ከነበረው ወንጀል ይበልጣል። በርባን በራሱ ወንጀል ነበር የሚሰቀለው። ጌታ ግን በዓለም ሁሉ በደል ነው ምክንያት ነው የሚሰቀለው። ስለዚህ በእንደዚህ ያለ አኳኋን ጌታ ሲሰቀልና ሲሞት ተማሪዎቹና እንዳለ እሱ የሆኑት በትልቅ ድንጋጤ ነበሩ፣ ተበታትነው ነበር።
ጌታ ከሞተና ከተቀበረም በኋላ ምንድን ነበር የሆኑት? ቤት ዘግተው ነበር የተቀመጡት። ጽርሐ ጽዮን የሚባል የማርቆስ እናት ቤት ነው ይባላል። ወንጌላዊ ማርቆስ ማለት ነው። አሁንም ኢየሩሳሌም የምትሄዱ ሄዳችሁ አባቶች አይታችሁት ይሆናል ጽርሐ ጽዮንን። ስለዚህ እዚያ ቦታ ላይ ሁሉም ተሰበሰቡ። እዚያ ተሰብስበው በአንድ ላይ ሆነው በራቸውን ምንድን ነበር ያደረጉት? በውስጥ ቆልፈውት ነበር። ማን እንዳይመጣ? አይሁድ እንዳይመጡ፣ እንዳይይዟቸው፣ በጌታቸው ላይ ያደረሱትን መከራ በእነሱ ላይም እንዳያደርሱባቸው ፈርተው ነበር። በጣም ትልቅ ሰቀቀን። ይገርማችኋል፣ አንድ ሰው በክፉ ሁኔታ ሲንገላታ ያየ ሰው ሁሉ ህሊናው ምን ይሆናል? በጣም ይሰቀቃል። ከአፍሪካ ከኛ ሀገርና ከሌላውም ቶርች የሚደረጉ ሰዎች ካሉበት ሀገር የሚመጡ ወደ ዩናይትድ ስቴትስ የሚመጡ ሀገሮች ሰዎች ወይም ሪፊውጂዎች መጀመሪያ እዚህ ሀገር እንደገቡ ምን አይነት ምክር እንደሚሰጣቸው ታውቃላችሁ? የተለየ ካውንስሊንግ ሰርቪስ ይሰጣቸዋል። በይበልጥ በተለየ ቶርች የተደረጉ ትራማ ያላቸው የነበራቸው በጣም ከባድ የሆነ ስትረስ ውስጥ የነበሩ ፖሊሶች አንገላቷቸው ያስሯቸው የነበሩ ሰዎች እዚህ ሀገር እንደመጡ መጀመሪያ የሚሰጣቸው የተለየ ምክር አገልግሎት ነው። የተለየ ቴራፒ አገልግሎት ይሰጣቸዋል። ያ ማለት ምን መሰላችሁ? እዚህ ሀገር ተረጋግተው እንዲኖሩና ህመማቸውን እንዲረሱ በቀላሉ ሊነግጡ። ትዝ ይለኛል አንድ ህፃን ልጅ ነበር እኔ የምረዳው የ13 እና 14 ዓመት ልጅ ናይሮቢ ኬንያ ብዙ ዘመን ኑሮ የመጣ ነው እና ብዙ ጊዜ ሰዎች ሲገዳደሩ በገንዘብ ምክንያት የሆኑ ወታደሮች ሲመጡ ሲቀሙ ምን ሲሉ አምቡላንስ ሲመጣ ሲጮህ ያያል እና የወታደር ልብስ የለበሰና አምቡላንስ መኪና ሲያይ ልጁ አንደበቱ ሁሉ ይዘጋል፣ እግሩን ሁሉ ማንቀሳቀስ አይችልም፣ ይደነግጣል። ያ የድሮ ትዝ እያለው ማለት ነው። እና ያ ልጅ ተመልሶ ወደ ህሊናው እንዲገባና ፖሊስ እዚህ ሀገር ምንም እንደማያደርግ ለማስረዳት በጣም አስቸጋሪ ሆኖባቸው ነበር ለባለሙያዎች ሁሉ። በሐዋርያት ሕይወት እንደዚህ ነው የሆነው። በጌታ ላይ የተፈጸመው በደል ይህ ነው የሚባል አይደለም። የቤተ ክርስቲያን ሊቃውንት ለመናገር አይቻልም ነው የሚሉት። በክርስቶስ ላይ የተፈጸመው ዕዳ በጣም ከባድ ነበር። በጣም ብዙ ስቃይ ነበር የደረሰበት። ያን ያዩ ተማሪዎች ቤታቸውን ዘግተው ቢቀመጡ የሚያስደንቅ አይደለም። እንደው በሩንም ማመናቸው በጣም ከባድ ጠላት ነው የነበረባቸው። እመቤታችንም ሌሎቹም ሐዋርያቱ ነው ጌታ ከተሞተ ከተቀበረ በኋላ እዚያ ነበሩ። አሁን እንግዲህ ሌሊት እየወጡ ሽቶ ለመቀባት የገሰገሱ እናቶች ነበሩ እዚያ ውስጥ ማለት ነው። ኋላ የትንሣኤው ዜና እንዴት እንደመጣ ባለፈው ሳምንትም ሰምታችኋል። እናቶች ሄዱ ይመጡ ነበረ፣ ለሐዋርያት ነገሯቸው። ሐዋርያት ሄዱ መጡ፣ መላእክትን አገኙ፣ ባዶውን መቃብር አዩ። የጌታ ትንሣኤ እየተገለጠላቸው መጣ። ያ ነው የሆነው እና ጌታንም ያዩት ጌታ እንደሚገለጥላቸው ነገራቸው። በገሊላ እንገናኛላቸው። ሌላም ነገር እናስታውሰዋለን ትንሣኤው ታሪክ ላይ። አሁን ማታ ላይ ነው የሚለው እሑድ የዛሬው ወንጌል ማታ ላይ ጌታ ወዳሉበት ቤት ራሱ መጣ። ሁሉም ወዳሉበት ነው የሚለው። ወዳሉበት ቤት መጣ። በመሸ ጊዜ ደቀ መዛሙርት ተሰብስበው በነበሩበት አይሁድን ስለፈሩ ደጆች ተዘግተው ሳሉ ይላል ዮሐንስ። ብዙ ነጥብ ነው የሚነግረን። ተሰብስበው ነበር፣ ደጆቻቸውን ዘግተው ነበር። የዘጉትም አይሁድን ስለፈሩ ነበር። ታስታውሳላችሁ ጌታ ሲወለድ በሰማይ ያሉ መላእክት መጥተው ለእረኞችን ምን እንዳሏቸው? አትፍሩ፣ አይዟችሁ፣ ዛሬ ታላቅ የምስራች እንነግራችኋለን፣ መድኃኒት የሆነ ክርስቶስ ተወልዶላችኋል ነበር ያሏቸው። መላእክት ከመቃብሩ አጠገብ ለሴቶች የነገሯቸው ቃል ተመሳሳይ ነበር። ምን የሚል ነበር? የሕያውን ከሙታን መካከል ለምን ትፈልጓላችሁ? አይዟችሁ፣ አትፍሩ ነበር ያሏቸው። ጌታ እዚህ ላይ ምንድነው ያደረገው? በዝግ ቤት እንዳሉ በሩንም አላንኳኳም። ምክንያቱም ቢያንኳኳ የብዙዎቹ አካል ያልቃል። ማን መጣ ነው የሚሉት? ማን መጣ ነው የሚሉት? እንዲደነግጡ ያልፈለገ ጌታ መቃብሩን ክፈቱልኝ፣
መግነዚያም ፍቱልኝ ሳይል በኃይሉ የተነሳ ጌታ በማኅፀነ ማርያም በድንግልና ያደረ ጌታ ከትንሣኤው በኋላ በሩ ሳይከፈት ሄዶ መካከላቸው ቆመ። ምስጋናና ክብር ለቅዱስ ስሙ ይሁን። ቆመና የተናገረው የመጀመሪያው ቃል ምን የሚል ነው? ሰላም ለእናንተ ይሁን። የኛ አባቶችን ሲተረጉሙት ሰላም ለእናንተ ይሁን፣ አስታረቅኳችሁ፣ አዳንኳችሁ፣ የነፍሳችሁን የሥጋችሁንም ሰላም መለስኩላችሁ፣ በእናንተና በእግዚአብሔር፣ በእናንተና በመላእክት፣ በሰውና በሰው፣ በወንድና በሴት፣ በአንድ ጎሳና በሌላው ዘር መካከል የነበረውን ነገር ሁሉ ጥልን በመስቀሌ ጣልኩት፣ የጨለማውን ገዥም ሻርኩት፣ ሰላም ለእናንተ ይሁንላችሁ አላቸው ብለው ተርጉመውታል። ምስጋናና ክብር ለእግዚአብሔር ይሁን። ስለዚህ በመካከላቸው ተገኝቶ ሰላም ለእናንተ ይሁን አላቸው። በዝግ ቤት ለፈሩት ተማሪዎቹ ሰላም ለእናንተ ይሁን አላቸው። በጣም የሚገርም ነገር ነው። መጀመሪያ ፍርሃትን እንይ፣ ከዚያ በኋላ ዝግ ቤትን እናያለን። ፍርሃት እንደምታውቁት በጣም ከባድ ነገር ነው። ሰው ያጠቃኛል፣ በይበልጥ ሕይወቴን ያጠፋዋል ብለው የሚፈሩ ሰዎች እንቅልፍም አይኖራቸውም። በሌሊት ሁሉ ነው የሚገሰግሱት፣ ሲሰቀቁ ነው የሚያድሩት። እግዚአብሔር በእውነት ከእንዲህ አይነት ነገር ያድነን። ታውቃላችሁ፣ አሁንም እኮ ብዙ ክርስቲያኖች በፍርሃት ላይ ናቸው ያሉት፣ በጣም በሰቀቀን ላይ ናቸው ያሉት። በአረብ ሀገር የሚኖሩ ክርስቲያኖች በጣም በብዙ መከራ ውስጥ ነው ያሉት። እንዲሁም እኔ ዛሬ የሆነ ነገር ሌሊት ማለት ነው ሌሊት 4 ሰዓት ላይ ተነስቼ ወደዚህ ስመጣ ስልኬ የሆነ ድምፅ አሰማኝና ምንድነው ብዬ ሳይ የሆነ ቴክስት ሜሴጅ ነው። ዝም ብዬ ቆይቼ ነበረ። መጨረሻ ላይ ሳይ ምን እንደሚል ታውቃላችሁ? የአረቦቹ ሀገር ሚዲያ አልጀዚራ የሚባለው እነዚህ አይሲስ የሚባሉት እስላሞች ኢትዮጵያውያን ክርስቲያኖችን ይዘው መግደላቸውን የሚያሳይ ቪዲዮ ለቀዋል የሚል ነገር ነው ያየሁት። በየትኛውም ቦታ ላይ ማለት ነው ክርስቲያኖች በሆኑት ላይ ብዙ መከራ ነው እየደረሰ ያለው። በአሁኑ ጊዜ ራሱ በር ዘግተው ተሰቀው በር ተዘግቶባቸው እየተሰቃዩ የሚሞቱበትን ሰዓት የሚጠብቁ በጣም ብዙ ወንድሞች ናቸው ያሉት፣ ብዙ እህቶች ናቸው ያሉት። ለዕለት እንጀራቸው ደግሞ እንጀራ እናገኛለን እኛ አልፈልን ለቤተሰብ እናሳልፋለን የሚሉት በአረብ ሀገር ብቻ ሳይሆን አሁን እንደምታውቁት እንደው ደህና የምንለው ሀገር በሳውዝ አፍሪካ ያሉት ሁሉ ሌላ ወንጀል እንኳን ቢኖር እንዲህ የሚያሳዝን ነገር እኔ የሚያሳፍር ነገር ማለት ነው። ለአፍሪካም የውርደት ስራ እንደው እዚያ የደከሙትንም ጎበዝ ሰዎችን ታሪክና ድካምም ገደል የሚሰድ ዝም ብሎ በሌላ መንገድ ማባረር ማሳሰር ምን ማድረግ ሲችሉ የሚያሳዝን የሚያሳፍር ነገር ሰውም ከነህይወቱ በሳት ማቃጠል በጣም የሚያሳፍር ነገር ነው። በእንዲህ አይነት በልዩ ልዩ ሰበቀን የሚኖሩ ሰዎች አሉ። እውነተኛ የሆነውን ሰላም የሚሰጥ ጌታ በእውነት አምላካችን ኢየሱስን ሰላም እንዲያድላቸው ፈቃዱ ይሁን። ጌታ በፍርሃት ላሉት የሚሰጠው ሰላም እውነተኛ አእምሮን የሚያሳልፍ ሰላም ነው። ያ ብቻ አይደለም፣ ሩቅ ያለውን ለሚዲያ የበቃውን ተናገረ እንጂ እያንዳንዳችንም በእውነት የራሳችን ፍርሃት አለብን። በቤታችን ፍርሃት አለ፣ በኑሯችን ፍርሃት አለ፣ በጤናችን ፍርሃት አለ፣ በልጆቻችን ውስጥ ፍርሃት አለ፣ በስራችን ፍርሃት አለ፣ በራሳችን ህይወት ራሱ ፍርሃት አለብን። ከሰራነው በደል የተነሳ የሚሰማንም ፍርሃት አለ። ይህን ፍርሃት የሚሽር ይህን ፍርሃት በጥባት በጭካኔ የሚለውጥ እሱን በማወቅ የሚተካ እውነተኛ የሆነውን ሰላሙን አምላካችን ለሁላችን ይስጠን። ፍርሃት ሁለት አይነት ነው። አንደኛው ከኃጢአት የሚመጣ ፍርሃት አለ። ሁለተኛው እግዚአብሔርን ከማወቅ የሚመጣ ፍርሃት አለ። ከኃጢአት የሚመጣው ፍርሃት አንድ ሰው እግዚአብሔር አታድርግ ያለውን አድርጎ ሕጉን ተላልፎ በደል ሰርቶ በዚያ ምክንያት በህሊናው ውስጥ የህሊና ዕዳና ሰቀቀን ዕለት ዕለት ሲሰማው እንደ አዳምና እንደ ሔዋን እኛም በዕለት ዕለት በደል በሰራን ቁጥር እንደሚሰማን የሚያሳፍር ነገር ስንሰራ የሚሰማን ፍርሃት አለ። ያ የኃጢአት ውጤት ነው። በንስሐ መወገድ ያለበት የጌታ ሰላም የሚያስፈልገው ገዳይ የሆነ ፍርሃት ነው። ከዚያ ከሚያስፈራው ከኃጢአት ፍርሃት ክርስቶስ በትንሣኤው አድኖናል። ምስጋናና ክብር ለስሙ ይሁን። ከበደል ፍርሃት፣ ከኃጢአት ፍርሃት፣ ከሰቀቀን ፍርሃት፣ የመርገም ሰው ከመሆን የተነሳ ከሚመጣ ፍርሃት አድኖናል።
ሁለተኛው ግን የሚገባ ፍርሃት አለ፣ ከአክብሮት የመነጭ አምላኬን አባቴን ቅዱሱን አላስነውርም ብለው ሰዎች ባነጋገራቸውም ባኗኗራቸውም በስራቸውም በትዳራቸውም በአምልኳቸውም ጨዋዎቹ ነው ስርዓት ያላቸው ሆነው ስለ ክርስቶስ ክብር ሕይወታቸውን የሚመሩ ጌታን ፈርተው የሚኖሩ ሰዎች አሉ። እነዚህ የተባረኩ ናቸው። ይህ ደግሞ የጥበብ ሁሉ መጀመሪያ የተባለው ነው። የጥበብ ሁሉ መጀመሪያ ምን ተብሏል? እግዚአብሔርን መፍራት ነው የተባለው ነው። ስለዚህ ይህ አይነቱ ፍርሃት ተገቢ ነው። ከአክብሮት ነው፣ የአክብሮት ነው። ያኛው ግን የበደል ነው። ጌታ የበደሉን ሽሮልናል። ይህኛውን ደግሞ እሱን የሚያስከብረውን እውነተኛውን የጥበብ መጀመሪያ የሆነውን ነገር ደግሞ ከልቦናችን አያጥፋብን፣ ደፋሮች አያድርገን። በእውነት አሁን ትልቁ ነገር በዓለማችን ድፍረት የበዛበት ጊዜ ነው። በሁላችን ሕይወት ላይ የኃጢአት ድፍረት እያሸነፈን ያለው ዳ ምንድነው እያል ማናደርገው ነገር የለም፣ ማንገባበት ነገር የለም። ስለዚህ ያን ሁላችን ልንጠነቀቅበትና ልናስወግደው የሚገባ ነገር ነው። ሌላው የምናየው ነገር ምንድነው? የተዘጋ ቤት ነው። የተዘጋ ቤቱ ተዘግቷል። ሰዎች ከውስጥ አሉ፣ በሰቀቀን ያሉት። የሚገርም ነገር ነው። አንድ ሰው ሲነግረኝ አሁንም ሳውዝ አፍሪካ አርቅም ከኒውዮርክ የሄደ አንድ ቤተሰብ እዚያ በትልቅ ደረጃ የሚሰሩ ሰዎች ናቸው አሉና እዚያ ሰዎች ሊጠይቁ ይሄዳሉ። ሲሄዱ ቤታቸው መጀመሪያ ነገር አጥሩ በግንብ የተገነባው በጣም የትና የት ነው፣ ወላ የወጣ ነው። ከላዩ ላይ እንደገና ትልቅ የብረት ጥምጣም የሽቦ ጥምጣም ተጠምጥሞበታል። ከሽቦው ጋር ደግሞ የተያያዘ የኤሌክትሪክ ፓወር ኦን ተደርጎ ሌቦች ከመጡ ማለት ነው እንዘላለን ካሉ እንዲይዛቸው የኤሌክትሪክ ወጥመድ ተጠምዷል። ሰው ሲፈራና ሰላም በምድር ላይ ሳይኖር ምን ያክል አጥሩን እንደሚያጠብቅ ነው የምነግራችሁ። ያ ሁሉ ሆኖ በሰላም ማደራቸውን እግዚአብሔር ነው የሚያውቀው። ስለዚህ ሰቀቀን ያለበት ቤት ሁልጊዜ ምን ነው? በጣም አጥር ማጥበቅ፣ አሁንም ሄዶ ቼክ ማድረግ፣ ቆልፎ የቆለፈ ዘግቶ የዘጋም አይመስለዋል። ይህ ከፍርሃት የሚመጣ ነው። ይህ መንፈሳዊ ነገርም አለው። በወቅቱ ለሐዋርያት ስለፈሩ ነው። የኛስ ልብ እንዴት ነው? የኛ ህይወት እንዴት ነው? ዘግተን የያዝነው ስንት ነገር አለ ውስጣችን። ያልተናገርነው፣ ያልተናዘዝነው፣ ያልተወያየንበት፣ ባል ለሚስቱ ሚስትም ለባሏ ያልነገረችው፣ ልጆች ለወላጆቻቸው ያልነገሩት፣ ከካህኑም ጋር ያልተነጋገርንበት፣ እግዚአብሔርም እንደሚያውቀው እያወቅን ነገር ግን እንደማያውቅ እንደማይሰማ አድርገን የያዝነው የተዘጋ ስንት የታተመ ስንት ነገር አለን። በእውነት ይህን ሁሉ የሚሽር የተደበቀውን ነገር ሁሉ የሚሽር በበደል የተዘጋውን ልቦና ሽሮና ከፍቶ በውስጡ ገብቶ ጌታችን የደህንነትን ሰላም የነጻነትን ሰላም እረፍ ሰላም ይብዛልህ፣ ካሁን በኋላ በእኔ አምነህ ናውጣ ግባ ተሰማራ፣ የረፍት መሰማሪያ የረፍት መስክህ ነኝ፣ እረፍ አትሰቀቅ፣ እረኛህ ነኝ፣ በፊትህ እሄዳለሁ፣ ክፉ አያገኝህም ይበለን ጌታችን። በእውነት በጣም ብዙ የሚያሳዝን ህይወት ነው ያለን። ለሰውም ብንነግረው መፍትሄን ማናገኝበት፣ በእውነት ከክርስቶስ የተነሳ እረፍት የምናገኝበት ብዙ የታተመ ብዙ የተዘጋ ታሪክ አለን። ጌታን በእውነት አንተ የሐዋርያት ጌታ አንተን እያሰቡ ትንሣኤህን ዘንግተው በሰቀቀንና በፍርሃት የነበሩት ድካማቸውን ሳታስብ ጴጥሮስ አንተ ወዳለህበት አልመጣም አላለም ጌታ። እናንተ ሐዋርያት ትታችሁ ሸሽታችሁ ወደ እናንተ አልመጣም አላለም። ሸክሙን እንደማይቻላቸው ያውቅ ነበር። እሱ ሲያዝ መንጋዎቹ እንደሚበተኑ ያውቅ ነበር። ዛሬም ጌታ በደላችንን ቆጥሮ ሰላሙን የሚነሳን ጌታ አይደለም። አምነን እሱን ብለን በእምነት ተዘጋጅተን ጌታ ሆይ በእውነት ማንም ሊደፍረው ያልቻለውን በሰቀቀን የሚኖረውን ማንነቴን አንተ ዳብሰው፣ በአንተ ሰላም አይምሮዬን ለውጠው ብለን እግዚአብሔር ልንለምነው ይገባል። እውነተኛው የምስጋና ጌታ ኢየሱስ በዝግ ቤት ውስጥ ገብቶ ሰላም ለእናንተ ይሆናል። ስለዚህ በጣም ግራ በተጋባ ትዳር ውስጥ ጌታ ሰላም ለዚህ ቤት ይሁን ሊል ይችላል።
በጣም የሚያስቸግር ኑሮ በሚኖሩ ሰዎች መካከል የጌታ ሰላም ሊገለጥ ይችላል። መፍትሄ የለውም የተዘጋ ነው ባለው ችግር ላይም የክርስቶስ ሰላም ሊገለጥ ይችላል። አይ በቃ ይሄ የሞት ሰው ነው፣ እቺ የሞት ሰው ናት፣ ምንም ልናረግለት አንችልም ላለውም ጌታ በዚያ በተዘጋው ማንነት ውስጥ የሰላም ስራ መስራት ይችላል። ጌታ ሁሉን የሚችል አምላክ ነው። የሚገርመው ነገር የተማሪዎቹ ልቦና አይሁድን በጣም ይሰጋና ይፈራ ስለነበረ እጁ እንኳን የቤቱን በር ነክቶ አንኳኩቶ ሊያስደነግጣቸው አልፈልግም። ያን ያክል ነው የተጠነቀቀላቸው። በመሰረቱ በመጽሐፍ የተጻፈው ምንድን ነው የሚለው? እነሆ በበር ቆሜ አንኳኳለሁ ነው የሚለው። የትንሣኤው ዕለት ግን በስጋት ላይ በፍርሃት ላይ ስለነበሩ ጌታ ምንድን ነው ያደረገው? ምንም ሳይሰማቸው በመካከላቸው ቆሞ ከነሱ እንዳንዱ ሆኖ የተገኘላቸው፣ ሰላሙንም አደላቸው። ምን ይላል መሰላችሁ? ኢየሱስ መጣ ነው የሚለው። ተግተው ሳሉ በሮች ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ይሄ ኢየሱስ መጣም በጣም የሚገርም ቃል ነው። ከየት መጣ? ጌታ ከየት መጣ? ወደ ሐዋርያት ከየት ነው ኢየሱስ የመጣው? ከሰማይ የወረደው ጌታ ከነሱ ጋር ነበር። አሁን ከየት ነው የመጣው? ታውቃላችሁ? ሞቶ ነበር፣ ተቀብሮ ነበር። ከሞት ሀገር ሞትን አሸንፎ ሲኦልን በርብሮ በጣም ከሩቅ ሀገር ታውቃላችሁ። ብዙዎቻችን እናቶቻችን፣ አባቶቻችን ልጆቻችንን ሸኝተናል አይደለም? በመቃብር የሸኘናቸው ሰዎች አልተመለሱም። በጣም ሩቅ መንገድ ነው የሄዱት። ጌታ ሁለተኛ እስኪመጣ ድረስም አናያቸውም። ጌታ ግን ከዚያ ሩቅ መንገድ እነ አብርሃም እነ ይስሐቅ እነ ያዕቆብ ሄደው ካልተመለሱበት የሞት መንገድ ሄዶ ጌታችን መጣ። ቅዱሳንን ሁሉ ያስቀረውን ሲኦልም በርብሮ የጨለማውን ገዥ አስሮ ሁሉን አድኖ ጌታችን ተመልሶ መጣ ወደ ሐዋርያት። ምስጋናና ክብር ለስሙ ይሁን። በክፉዎች እጅ አልፎ በመስቀል ላይ ተሰውቶ ስለ ሁላችን የሞተው ጌታ ምን ሆነ? አሁን ተመልሶ መጣ። ጌታችን የጨለማውን ገዥ አስሮ መጣ። ሞትን ድል ነስቶ መጣ። ከሙታን መካከል ተነስቶ መጣ። ድነት ዓለምን አከናውኖ ወደ እነሱ ተመልሶ መጣ። ጌታ መጣ ነው የሚሉት። አጭር መንገድ አይደለም፣ አጭር መንገድ አይደለም። የመስቀሉን መንገድ ተምረነዋል። የዓርቡን የመከራ መንገድ፣ የሕማም የስቃይ የእንግልት የቁስል የመናቅ የመገፋት የመወርወር የመጣል የመቸንከር የመሞት የመዋረድ ጉዞን ሁሉ ተጉዞ በሚሞት አካል ወደ መቃብር ወርዶ ያን ሁሉ ሽሮ ጌታችን እንደገና ሕያው ሆኖ ተነስቶ መጣ። ጌታ መጀመሪያም ወደኛ የመጣው ከሩቅ ነው። ከላይ ከጸባዖት ወርዶ በማኅፀነ ማርያም አድሮ ነበር የኛን ሥጋ ለመልበስ። አሁን ደግሞ በእኛ ሥጋ የጨለማውን ገዥ አስሮ ሞትን ሞቶ ሞትን አሸንፎ በትንሣኤ እንደገና ከሞትና ከመቃብር ተነስቶ ለዘላለም ክብርና ምስጋና ተመልሶ ጌታችን መጣ። ምስጋናና ክብር ለቅዱስ ስሙ ይሁን። ጌታችን መጣ ነው የሚለው። ኢየሱስ ተመልሶ ምን አለ? መጣ። መጥቶም ሰላም ለእናንተ ይሁን አላቸው። ሲወለድም የሰላም መዝሙር ነበር የተዘመረው። ከሩቅ ሲመጣ በማኅፀነ ማርያም አድሮ ሲወለድ፣ አሁን ደግሞ ከሞትና መቃብር ተነስቶ ሲመጣ ሰላም ለእናንተ ይሁን ብሎ ጌታ ተናገረ። ሲወለድ መላእክት ነበሩ ሰላምን ያወጁት። አሁን ግን ባለቤቱ እሱ ራሱ ሰላምን አወጀ። ክርስቲያኖች ጌታችን የምስጋናና የክብር ጌታ ነው። ምስጋናና ክብር ለቅዱስ ስሙ ይሁን። ሰላም ለእናንተ ይሁን አላቸው። ይህንንም ብሎ እጆቹን ጎኑንም አሳያቸው ይላል። እንዳይጠራጠሩ፣ ብዙ ጊዜ ስለገባ መተት እንዳይመስላቸው፣ እንዳይደነግጡ፣ ምንድነው ብለው ግራ እንዳይገባቸው፣ ደግሞ ማን ከውስጣችን ተሰውሮ መጣ እንዳይሉ፣ እዩት እጄን አላቸው፣ እዩት ጎኔን አላቸው። የችንካሩን ምልክት አሳያቸው። እሱ እንደሆነ አረጋገጡ። ደቀ መዛሙርቱም ጌታን ባዩት ጊዜ ደስ አላቸው ይላል። ምስጋናና ክብር ለስሙ ይሁን። አቤት ምን አይነት ደስታ ይሆን በእውነት!
ምን አይነት ደስታ ይሆን? ምን አይነት ደስታ ይሆን የተሰማቸው? ጴጥሮስ ምን አይነት ደስታ ተሰምቶት ይሆን? ወላዲተ አምላክ ማርያም ምን አይነት ደስታ ተሰማት? ዮሐንስ ምን ተሰማው? ስምዖን ምን ተሰማው? ያዕቆብ ምን ተሰማው? ሌሎቹ እነ ናትናኤል ምን ተሰማቸው? ምን አይነት ደስታ ተሰምቷቸው ይሆን? በቃል ለመግለጽ ያስቸግራል በእውነት። ያ ሁሉ የክፉዎች ምክር አብሮ ተቀብሮ ሙቶ እዚያው ሲቀር፣ የክፉዎች ጥላቻ ረግፎ ሲቀር፣ የሰዎቹን ይስተውት፣ ሰዎቹስ መሳሪያዎች ናቸው። የጠላት የዲያብሎስ ሐሳብና ምክር ተሽሮ የእግዚአብሔር ልጅ ተነስቶ ስራውን ሁሉ አከናውኖ ድካምን ሽሮ በኃይል ተነስቶ በተማሪዎቹ መካከል መምህራቸው ሲገኝ ሐዋርያት እንዴት ደስ አላቸው! እነ ማርያም ምን ያክል ደስ አላቸው! ቤተሰቡ ሁሉ ምን ያክል ተደስቶ ይሆን? የሚገርም ነው። እንኳን ሞትንና መቃብርን የሚያሸንፍ ጀግና የሥጋ ጠላትን እንኳን አሸንፎ ተዋግቶ የተመለሰ አርበኛ በሰላም ሲመለስ ሳይቆስል በእንዴት አይነት ሆታ ነው ሰው የሚቀበለው? ጎልያድን ጥሎ የተመለሰው ዳዊት ወደ ከተማ ሲገባ ደናግሉ ምን እያሉ ነበር የሚዘምሩት? እልፍ ገዳይ እያሉ ነበር የዘመሩለት ዳዊት። እልፍ ገዳይ፣ 10,000 ገዳይ፣ 50,000 ገዳይ እያሉ ዘመሩለት። የእግዚአብሔር ልጅ ግን እልፍ አእላፋት ወትንፍታ አእላፋት የሚባሉትን የጨለማውን ገዦች ሁሉ ሽሮ የሞትና የሲኦልን መክፈቻ ሁሉ ነጥቆ ሞትን ድል ነስቶ የአዳምን ልጅና የልጅ ልጅ ሁሉ ከሲኦል እስራት ነፃ ወጥቶ በደነገጡት ተማሪዎች መካከል ሰላምን ሊሰብክ ሲመጣ ምን አይነት ደስታ ተሰምቷቸው ይሆን? ያ ደስታ ክርስቲያኖች ዛሬም የኔና የናንተ ደስታ ነው። ጌታ በመካከላችን ነው። የተነሳው ጌታ ስለ ትንሣኤው ስንነጋገር በእኔና በእናንተ መካከል እንደሆነ አምናለሁ። መምህራችንም እርሱ ነው። ምስጋናና ክብር ለቅዱስ ስሙ ይሁን። እርሱን በሃይማኖት አይተን ደስ ሊለን በሱም ልንጽናና ያስፈልጋል። እንዴት ደስ የሚል በረከት ነው! እንዴት ደስ የሚል ጸጋ ነው! ስለዚህ ጌታን ባዩ ጊዜ ደስ አላቸው። ብዙ ጊዜ ታውቃላችሁ ሰዎች ደስ እንዲላቸው የማያደርጉት ነገር የለም። ትናንትና ዛሬም አምሮበታል ሲያትል በጣም የተለየ አየር ነበርና የሆነ ቦታ ወጥቼ ሲሄድ ሰው ሁሉ በተለያየ አለባበስ የሚሮጣል። በነጋዴዎቹ ልብሳቸውን ከውጭ ደርድረው ይሸጣሉ። በጣም የተለያየ ነገር ያደርግ ነበር። ሰው በጣም ደስ ብሎት ማለት ነው። ብርሃኑ እየተጠቀመ በቃ ባጭር ታጥቆ የሚጫወተው ይጫወታል። ልጆች መጫወቻ ቦታ ይወርቃሉ። ሰው ሁሉ ደስ ብሎት ነበረ። ሌላም ይህስ በተፈጥሮ እግዚአብሔር የሰጠን ነገር እውነትም የሚያስደስት ነው። ከዚያም በላይ ብዙ ነገሮችን አይተን ለመደሰት እንሞክራለን። እስኪ ልስማ፣ ይህን ላድርግ እና ደስ ቢለኝ እንላለን። እውነት ነገር ልንገራችሁ፣ እግዚአብሔርን በሃይማኖት ክርስቶስን በእምነት በመመልከት የሚገኘውን የደስታ ያክል በየትኛውም መንገድ ልናገኝ አንችልም። ክርስቶስን ማየት የቻሉ በእምነት ፍጹም ተስፋ አላቸው። ፍጹም የደህንነት ስሜትም ይሰማቸዋል። የእረፍት ስሜት ይሰማቸዋል። ጌታቸውን በማክበር የህሊና ሰላም ያገኛሉ። ፍጹም ደስታም ይሰማቸዋል። ስለዚህ ሁልጊዜ ክፉን ነገር የማሸነፍ አቅም ይኖራቸዋልና በጌታችን ሁልጊዜ ደስ ሊለን ይገባል። ሁልጊዜ በጌታ ደስ ይበላችሁ የተባለው ለዚህ ነው። ደግሜ እላለሁ ደስ ይበላችሁ ነው የሚለው ቅዱስ ጳውሎስ። በጌታ ያለው ደስታ በጣም የተለየ ደስታ ነው። በመጠጥ በሌላ ነገር ያለው ነገር ይለወጣል። በአየር የምናገኘው አየሩ ሲለወጥ እንደገና ዲፕሬስድ የሚሆኑ ሰዎች መልሰው የደመናው ጋር እንደገና ስሜታቸው ሊለወጥ ይችላል። በመጠጥ ተጽናኑ የሚመስላቸው ሰዎች ራሳቸው ያልነዘዙ እንጂ ሊጽናኑ አይችሉም። በክርስቶስ የሚገኝ ደስታ ግን የሚውል የሚያድር ከልቦናም የማይጠፋ ደስታ ነው። በደል ሰርተን ክርስቶስን ከኛ ካላራቅ ነው በቀር ከኛ አይጠፋም። ስለዚህ ክርስቲያኖች ይህ ደስታ የሁላችን ደስታ ሊሆን ይገባልና ጌታን አዩትና ደስ አላቸው፣ የሰላም ሰዎች ሆኑ ነው የሚለው። ስለዚህ መልሰው አገኙት ማለት ነው። በደቀ መዛሙርቱ መካከል ጌታ ተገኘ ማለት ነው። እንደገና ለደስታ በቁ ማለት ነው። ሁሉም ነገር አሸንፎ በመካከላቸው ተገኘ። ኢየሱስም ዳግመኛ ሰላም ለእናንተ ይሁን አላቸው ይላል። ሁለተኛ ደግሞ ከዚያስ ምን አላቸው? አብ እንደላከኝ
እኔ እናንተን እልካችኋለሁ፣ የኔን ሥራ ጨርሻለሁ አለ ጌታ። የድካሙንም የውርደቱንም የመገፋቱንም እናንተን ለማዳን የሚሆነው ነገር ሁሉ አድርጌያለሁ። አሁን ይህን ደህንነት፣ ይህን ትንሣኤ፣ ይህን ክብር፣ ይህን ማዳን፣ ይህን ሰላም፣ ይህን ጸጋ ለዓለም እንድታዳርሱ አብ እኔን ወደዚህ ዓለም እንደላከ እኔ ደግሞ በዓለም ሁሉ ላይ እናንተን እልካችኋለሁ። ነገር ግን ስልካችሁ ዝም ብዬ አይደለም። እንኩ የኔ የሆነውን መንፈስ ተቀበሉ ብሎ በላያቸው ላይ እፍ አለባቸው ይላል። የመንፈስ ቅዱስን ጸጋ ሰጣቸው ማለት ነው። ታስታውሳላችሁ አዳምን ከፈጠረ በኋላ ምንድን ያደረገው? እፍ አለበት፣ ሕያውም አደረገው ነበር የሚለው። ስለዚህ እስትንፋስ የእግዚአብሔር መንፈስ ቅዱስ ጸጋ መቀበያ መንገድ ነው። የአፉ እስትንፋስ ሕይወትን ሰጣቸው ነው የሚለው ዳዊት በራሱ መዝሙር 33 ላይ ወእምስትንፋሰ አፉሁ ኩሉ ኃይሎሙ፣ ሁሉም ኃይልና ጉልበትን ያገኙ ከአፉ እስትንፋስ የተነሳ ነው የሚለው። ኢዮብም የእግዚአብሔር እስትንፋስ ፈጠረችኝ ይላል። ስለዚህ መንፈስ ቅዱስን ሰጣቸው ማለት ነው። እዚያ በላይ እንዳላችሁ ታውቃላችሁ። ኃጢአቱን ይቅር ያላችሁትን እኔ ኃጢአቱን ትቼለታለሁ፣ ኃጢአቱን የያዛችሁበትን ኃጢአቱን ይዤበታለሁ ብሎ በሙሉ ስልጣን ተማሪዎቹን ወደ ዓለም ሁሉ ይዘው እንዲያስተምሩ አዞ ላካቸው ነው የሚለው። እንዴት ደስ የሚል የተስፋ ቃል ነው። ጌታ ለቤተ ክርስቲያን የሰጣት ፍጹም የሆነ ስልጣን ነው። ስሙን ጠርታ ወንጌሉን አስተምራ ወደ እርሱ የተመለሱትን ሰዎች የበደል ማሰሪያቸውን በክርስቶስ ስም እንድትፈታ ለቤተ ክርስቲያን ስልጣን ሰጥቷታል። እንዲሁም ደግሞ እንደ እግዚአብሔር ቃል ካለመኖር አልፎ ለቤተ ክርስቲያን በጣም ችግር የሆኑትንና ተመክረው የማይሰሙትን እና የማያምኑትን ባይዳንን ደግሞ ከእግዚአብሔር መንግስት እንድትለይ የእረኝነት መብት ሰጥቷታል። ስለዚህ ይህን ፍጹም ስልጣን ለሐዋርያት ሰጥቶ ጌታችን ሰላሙን አድሏቸዋል በዚህ ዕለት። ስለዚህ ያን የምናስብበት ዕለት ነው። ይህ የትንሣኤ ዕለት ሆነ። እዚያ በኋላ ምን እንደሆነ ታውቃላችሁ? ቶማስ አልነበረም ከ12 አንዱ ማለት ነው። ጌታ እኮ ተነሳ አሉት። እኔ አላምንም፣ ይሄን ነገር አልቀበልም፣ አላምንም አለ። እንደው ማየት አለብኝ እጁን ጎኑ ላይም የተወገውን ማየት አለብኝ እንጂ አላምንም አለ። በስምንተኛው ቀን በሳምንቱ በትንሣኤ ሳምንት ዛሬ ማለት ነው። አሁንም ቤቱ እንደተዘጋ ነበረ። ምክንያቱም ጠላቶቻችን ይመጣሉ ብለው በጌታ ደስ ይበላቸው እንጂ የሥጋ ጠላቶቻቸውን አሁንም ፍርሃት ነበረባቸው። ጌታ አሁንም መጣ። ሰላም ለእናንተ ይሁን አላቸው። የመጣው በዋናነት ቶማስን ለማሳመን ነው። ሁለተኛው ነው ይሄ ለሐዋርያት በሙሉ ሲገለጥ። መጀመሪያ የትንሣኤ ዕለት ነው ሁሉም ያዩት። ሁለተኛው ይሄ ነው። እስከ 40 ቀን ድረስ 3 ጊዜ ነው ሁሉም ያዩት በአንድ ላይ ማለት ነው። ሌላ ጊዜ ግን ሁለቱ ወይ ሶስቱ ነበር የሚያገኙት። እና ምን እንደሆነ ታውቃላችሁ? ቶማስን ጠራው። ቶማስ ያመንክ እንጂ የተጠራጠርክ አትሁን፣ ና እጅህን አንሳው፣ ከቁስሌ ውስጥ ምስማሩ ከገባበት ቁስል ከነበረው ውስጥ ና እጅህን አስገባዋለሁ። እንዴት አይነት ፍቅር ነው በእውነት! የኛ አባቶች ቶማስ እጣቱን ከጎኑ አስገብቶት ነበር ይላሉ። እና እንደ እሳተ መለኮት እጁ ተቃጠለ። ደንግጦ ጌታዬና አምላኬ ብሎ ጮኸ ከእምነት ጋራ። ጌታም አንተ ስላየህ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው አለው። ስለዚህ ክርስቲያኖች ለቶማስ እምነቱን ያቀናለት እርሱ ነው። ቶማስ ጌታዬና አምላኬ ብሎ አመነ። ከዚያ በኋላ ተማሪዎች ሁሉ በእምነትና በፍቅር ሆነው ጌታን ሲያገለግሉ ኖሩ። ይህንን ነው ዛሬ ቤተክርስቲያን የምታስተምረው ባጭሩ። ስለዚህ እንደ ቶማስ የተከፈለ ልብ ያለንን ሰዎች በፍጹም ሃይማኖት ያጽናን፣ በፍቅሩ ይለውጠን፣ ቀሪ ዘመናችን ይባርክልን። ያስተማረን የመከረን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ምእመናን እግዚአብሔር ሕይወታችሁን ይባርክ። በእውነት የእርሱን ሰላም ይስጣችሁ፣ በቤታችሁ ሰላም ይቆያችሁ። ዕለት ዕለት በሃይማኖት በዓይናችሁ ላይ ክርስቶስን የምትመለከቱ ያድርጋችሁ። እንዴት ትልቅ ጸጋ መሰላችሁ! በነገራችን ላይ ያዕቆብ ስሙ ተለውጦ እስራኤል ነበር የተባለው ከጌታ ጋር ከታገለ በኋላ ሌሊት። እስራኤል ማለት ምን ማለት እንደሆነ ታውቃላችሁ? እግዚአብሔርን የሚያይ ሕሊና ያለው ሰው ማለት ነው። እግዚአብሔርን የሚያስተውል አይምሮ ያለው ሰው ማለት ነው። ሕሊና ዘይርኤ ወደ እግዚአብሔር ብሎ ተርጉሞታል የኛ አባቶች። በጣም የሚገርም ነው።
እግዚአብሔርን የሚያይ ሕሊና አእምሮ ያለው ፍጥረት ማለት ነው። ስለዚህ ሁሉ ጊዜ እግዚአብሔር በፊቱ የሆነለት ሰው ማለት ነው። ዮሴፍ ታስታውሳላችሁ፣ በደል ልታሰራው ስትል የጌታው ሚስት ምንድነው ያለው? ሰው የለም አሁን እና በደል እንስራ ስትለው እንዳለ ታውቃላችሁ? ጌታ በመካከላችን ነው አላት። ማንን ያይ ነበር ማለት ነው ዮሴፍ? እሷም ማታየውን ጌታን ሁሉ ጊዜ በፊቱ አድርጎ ያየው ነበር ማለት ነው። እንዴት አይነት ትልቅ ነገር ነው! እግዚአብሔር ያን ጸጋ ይስጠን በእውነት እሱን የምናይበትን ጸጋ ይስጠን። የእሱን ሰላም የሚያድለን በእውነት ለሕዝባችን፣ ለሀገራችን፣ ለኢትዮጵያ፣ ለከተማችን፣ ለዚህም ሀገር በእውነት መቼስ ከላይ ስናየው ጥሩ ነው። ስንት ቤታቸውን ዘግተው የሚያለቅሱ ዕለተ ሞታቸውን የሚመኙ አሜሪካውያን እንዳሉ ታውቃላችሁ? በመከራ የሚኖሩ ስንት አሜሪካውያን አሉ። እኛ መቼስ መጸለይም ማሰብም ያለብን ስለኛ ኮሚኒቲ ብቻ አይደለም፣ ስለ ሕዝቡ ሁሉ ነው። የሌላው ሰላም ሰላማችን ነው። የሌላው መከራ መከራችን ነው። የዓለም ደህና ሀገር ቢሆን ነው ሰው ሁሉ መጥቶ ደህና ኑሮ የሚኖረው። በዚህ ዓለም ላይ ሌላ ችግር ቢታዘዝ ችግሩ የሁላችንም ነው። የኛ ሀገር መልካም ሀገር ብትሆን ሁሉም በረከት ነው የምትሆነው። እንደምታውቁት ሕዝባችን እግዚአብሔር በሚያውቀው ሁላችሁ ታውቃላችሁ፣ እንግዳ ተቀባይ ሕዝብ ነው። መቼስ እኔ ይገርመኛል በእውነት የሳውዝ አፍሪካውን ነገር ሳይ ለሞራው ኢትዮጵያውያን ነገር ቢፈጠር ኢትዮጵያ ነው ከሌላ ሀገር የመጣውን አፍሪካዊ እንደው ዙረንም አናያችሁ። ይገርማችኋል። እንደውም እንግዳ ክቡር ነው። አንድ ጊዜ ትዝ ይለኛል ታክሲ ሊሳፈሩ የሆኑ እንግዶች የውጭ ሀገር ዜጎች ማለት ነው ጥቁሮች ናቸው እንደኛ ያሉ እንትን ሲሉ ግፊያ ነበርና አንደኛው ኢትዮጵያዊ የሆነው አንደኛውን ፎሪነሩን ገፍቶና ገላብጦ ምን ብሎ ገፍቶት ሊገባ ሲል ሙሉ ታክሲ ውስጥ ያሉት ኢትዮጵያውያን ናውጣ ብለው አስወጡት። እሱን አስወጥተው ማን አስገቡ? ያን ፎሪነሩን ወደኛ ሀገር የገባው አስገቡት። እኛ ሀገር እንግዳ በጣም ክቡር ነው። እንግዳ ክቡር ነው። ቤታችሁም ታስታውሱ እንደሆነ የእናት ያባታችሁን ቤት እንግዳ ከመጣ ልጆች ጦም ቢያድሩ ይሻላል። መጀመሪያ እንግዳ ነው የሚበላው። ያለ የሌለው ወጥቶ ነው ለእንግዳ የሚሰጠው መጀመሪያ። እዚያ በኋላ ነው ልጅ የሚመገበው ከተረፈ ነው። እንግዳ መጀመሪያ ነው በሀገራችን። ስለዚህ እግዚአብሔር ምድራችንን ቢባርካት ለሌሎቹ እንደዚሁ በረከት የምትሆን ሌሎቹን የምታስተምር ናት። አሁን ግን ተመልከቱ፣ እንግዶች ስንሆን ግን አላማረብንም። እንግዳ ስንቀበል እንጂ እንግዶች ስንሆን አላማረብንም። በጣም በሚያሳዝን ሁኔታ እውነት የኛ ሕዝብ እኔ እንጃ ምናልባት አሁን ሚዲያው ስለሆነ ብቻም አይመስለኝም። አንደኛ በግፍም ሰውም የሚወጣው አሁን ነው መሰለኝ የምንሰማው ነገር ሁሉ የሚያሳዝን ነገር ነው። በእህቶቻችን በወንድሞቻችን ላይ የምንሰማው የሚደርስባቸው መከራ በጣም የሚያሳቅቅ ነገር ነው። ብዙዎቹ ሰላማቸውን አጥተዋል። እና እውነት በህሊናችን በውስጣችን ልንጸልይላቸው ልናስባቸው ይገባል። እግዚአብሔር ቀንን ይለውጣል። እግዚአብሔር ታሪክን ይለውጣል። እዚህ ውስጥ ምስክር የምትሆኑ ሰዎች ትኖራላችሁ። በብዙ መከራ ውስጥ አልፋችሁ እዚህ የደረሳችሁ እግዚአብሔር ቀንን ታሪክን የሚለውጥ የራሱ መንገድ ያለው አምላክ ነው። ለምስጋና ሊያበቃቸው ይችላል። ህይወታቸውን ሊለውጥ ይችላል። መንገድ ሊያበጅላቸው ይችላል። እግዚአብሔር እኮ ሲያድን የሚገርም ነው። እዛው አጠገባቸው ያለው ነው መሳሪያ አድርጎ የሚያስነሳው። ሲቀጣም እንዲህ እኮ ነው። እግዚአብሔር ሲቀጣ ብትር አይቆርጥም ይባላል። እዛው አጠገብ ባለው ባንዱ ነው የሚቀጣው። ሲምርም እንደዚሁ ነው። እግዚአብሔር የማያምነውን ሰው እግዚአብሔር የለሹን ሰው ለክርስቲያኖች እስላሙንም አንዱን ተቆርቋሪ አድርጎ ክርስቲያኖችን የሚንከባከብ ሊያደርገው ይችላል። እግዚአብሔር በፈለገው መንገድ መሳይ ሁሉ ፍጥረቱ ነው፣ ሁሉ ሀብቱ ነው። የወደደውን መሳሪያ ሊያደርግ ይችላል። እስራኤልን ለመቅጣት ናቡከደነጾርን እንደ በትር ይጠቀምበት ነበር። ጣዖት አምላኪውን ንጉሥ እንደ በትር በሉ ካላመናችሁ ጅራፌን አነሳለሁ አሞራውን አመጣባችኋለሁ ይላቸው ነበር። ይበትናቸው ነበር መጥቶ። የእግዚአብሔር ጣት የእግዚአብሔር በትር ሆኖ ነበር። ለመማርም እንደዚሁ እግዚአብሔር የፈለገውን ሰው መጠቀም የሚችል አምላክ ነው። ስለዚህ እግዚአብሔር ለሕዝባችን በዓለም መከራ ላይ የሚደርስባቸው ኢትዮጵያውያን ሁሉ እንዲሁም ለሚንገላቱት ለሌሎቹ የሰው ልጆች ወገኖቻችን ሁሉ እግዚአብሔር ረድኤቱን ምሕረቱን ይዘዝላቸው። ያስተማረን የመከረን እግዚአብሔር ይመስገን። የእንግድነታችንን ዘመን በእውነት የሰላም የፍቅር ያድርገው። በእርሱ ሰላም ይጎብኘን። በተዘጋው ቤታችን ባዘነው ልቦናችን ውስጥ የእሱ ሰላም እንዲበዛ ፈቃዱ ይሁን። እግዚአብሔር ከሁላችን ጋር ይሁን። አሜን።